ሰላም እንዴት ናችሁ? በዚሁ ሌሰን C++ ፕሮግራሚንግ ዛት ኢዝ ስዊች ስቴትመንትን እናያለን ማለት ነው። ሶ ከዚህ በፊት ኢፍ ስቴትመንት ከሆነ ስቴትመንት ወይም ከሆነ አረፍተ ነገር፣ ኢፍ ኤልስ ስቴትመንት ከሆነ ካልሆነ አረፍተ ነገር፣ እንደገን ኢፍ ኤልስ ኢፍ ከሆነ ካልሆነ የሚሉ ስቴትመንቶችን አይተናል። እንደገን ደግሞ የተነባበሩ ከሆነ ካልሆነ አረፍተ ነገር ወይም ኔስትድ ኢፍ ኤልስ ስቴትመንት የሚሉትን ዲስከስ አድርገናል። ስለዚህ ከዚህ በፊት እነዛን ቪዲዮዎች ወይም ቱቶሪያሎች ካላያችኋቸው ወደዛ እንድትሄዱ ሪከመንድ አደርጋለሁ። ነገር ግን ካያችኋቸው ዌልከም፣ እንኳን በሰላም መጣችሁ። አሁን እዚህ እንቀጥላለን ማለት ነው። ስዊች ስቴትመንት በአማርኛው ማብሪያ ማጥፊያ አረፍተ ነገር እንለዋለን። ዛት ሚንስ ኦን ኤንድ ኦፍ። ስለዚህ ብዙ ሪፒትድ የሆኑ ኦፕሽኖች ወይም ኮንዲሽኖች ቼክ ማድረግ ሲጠበቅብን የምንጠቀመው የስቴትመንት አይነት ወይም የአረፍተ ነገር አይነት ስዊች ስቴትመንት እንለዋለን። ሶ ስዊች ስቴትመንት in C++ allows you to run one block of code from many possible options based on the value of an expression, usually an integer or character. ስለዚህ እነዚህ ማብሪያ ማጥፊያ አረፍተ ነገር የምንላቸው በጣም ብዙ ተደጋጋሚ ምርጫዎች፣ ለምሳሌ አንድን ኮንዲሽን ወይም አንድን ስቴትመንት ብዙ ጊዜ ቼክ ማድረግ ሲጠበቅብን የምንጠቀመው የስቴትመንት ወይም የአረፍተ ነገር አይነት ነው። ይህ ማብሪያ ማጥፊያ አረፍተ ነገር ወይም ስዊች ስቴትመንት የምንለው ማለት ነው። and it is used as an alternative to use multiple if else statements when you have a large number of conditions to check. ስለዚህ አልተርኔቲቭ እንደ if else እንደ አማራጭ የምንጠቀመው ነው። ስለዚህ if else እያልን ከምንሄድ ስዊች ስቴትመንት ተጠቅመን ኬዝ 1 ኬዝ 2 እያልን ብንጠቀም አሪፍ ስለሆነ ስዊች ስቴትመንትን በዚህ አጋጣሚ እንጠቀመዋለን ማለት ነው። so what it looks like the general form ወይም ሳይንታክስ ወይም ፎርሙላው ምን ይመስላል የሚለውን ስናይ ስዊች there is expression ወይም ቅድመ ሁኔታ በቅንፍ ውስጥ እናስገባለታለን። then case value ይህኛው ኮንዲሽን ከሆነ then ይቺ ስቴትመንት ኤክስኪዩት ትሆናለች እና እዚህ በታች ያሉትን ምን ያደርጋሉ ማለት ነው? ብሬክ ያደርጋሉ ወይም ይቋረጣሉ ማለት ነው። the same is true here። ሁለተኛው ኮንዲሽን ትሩ ከሆነ ይቺ ስቴትመንት ዲስፕሌይ ትሆንና ብሬክ ያደርጋል። the remaining value ምንም ዲስፕሌይ አይሆንም። ነገር ግን ብዙ ሪፒትድ የሆኑ ቫልዩዎች ቼክ ከተደረጉ በኋላ ምንም አይነት ትሩ ካልመጣ አትሊስት ዲፎልት ቫልዩ ኤክስኪዩት ይደረጋል ማለት ነው። ወይም የግድ ዲፎልት ቫልዩ ዲስፕሌይ ይሆንልናል ማለት ነው። ስለዚህ ሳይንታክሱ በዚህ አማካኝነት ስዊች ስቴትመንቶች ይሰራሉ። ለምሳሌ ዴቶችን፣ ለምሳሌ ከሰኞ እስከ እሁድ ያሉ ቀኖችን ዴይ 1 ሰኞ ከሆነ ዴይ 2 ማክሰኞ እያልን ዴይ 7 እሁድ መሆኑን ቼክ ለማድረግ ስንፈልግ ዘን ኢንት ዴይ which is equal to 3 እንግዲህ ኢንት ዴይ ነው which is equal to 3 ያለው ዘን ስዊች ዴይ ዘን በስዊች ስቴትመንት ኮንዲሽን አስቀመጠ። that means ዴይ ምንድነው ማለት ነው? 3 ነው። ዘን ኬዝ 1 ዘን 1 ከሆነ መንዴይ ነው ዘን ብሬክ ያደርጋል። 2 ከሆነ ቲውስዴይ ነው። 3 ከሆነ ዌድነስዴይ ነው። 4 ከሆነ ተርስዴይ፣ ፍራይዴይ፣ ሳተርዴይ ኤንድ ሰንዴይ እያለ ይቀጥላል ማለት ነው። ሶ እነዚህ ሪፒትድ የሆኑ ኮንዲሽኖችን ብዙ ጊዜ ቼክ ለማድረግ የምንጠቀመው ስቴትመንት ማብሪያ ማጥፊያ አረፍተ ነገር ወይም ስዊች ስቴትመንት እንለዋለን ማለት ነው። ፋይናሊ ያው ሪተርን ቫልዩ ዛት ኢዝ ኮመን ነው። ሪተርን ቫልዩ እንጠቀማለን። so there is some factors that will be considered during using a switch ስዊችን ወይም ማብሪያ ማጥፊያን አረፍተ ነገርን በምንጠቀምበት ጊዜ ኮንሲደር የምናደርጋቸው ወይም ማስታወስ ያለብን ነገሮች አሉ። አንደኛው ምንድነው? you are not allowed to use duplicate cases። ተደጋጋሚ ኬዞች በፍጹም አይፈቀዱም። ለምሳሌ ኬዝ 1 አለ እዚህ ጋር፣ ኬዝ 1 again አለ እዚህ ጋር። ስለዚህ እነዚህ ዱፕሊኬት አድርገዋል ወይም ተደጋግመዋል። በዚህ ጊዜ ኢረር ይፈጠራል ማለት ነው። ስለዚህ ይሄ ቶታሊ አይፈቀድም። የመጀመሪያው ማስታወስ ያለብን ኬዝ ኮንዲሽኖች ወይም ኬዞች እንዳይደጋገሙ መጠንቀቅ መቻል አለብን። ሁለተኛው ኮንዲሽን ስዊች ስቴትመንትን ስንጠቀም ኮንሲደር ማድረግ ያለብን ነገር only expressions are allowed in switch statement which results in an integral constant value። ስለዚህ ሁሌም ኬዝ ቫልዩ ላይ የሚቀመጡት ኢንቲጀሮች ናቸው።
ዛት ኢዝ 1 2 3 4 እያለን እንጂ 1.1 1.2 1.3 ፍሎት ደብል ብለን ዲክላር ብናደርግ ስዊች ስቴትመንት አይሰራም ማለት ነው። ነገር ግን እንደዚህ መጠቀም እንችላለን። ለምሳሌ አንድ a which is equal to 1 b which is equal to 2 c which is equal to 3 then in switch case a plus b plus 3 ብለን ማስቀመጥ እንችላለን። ይህ ኮንዲሽን ነው። ስለዚህ 1 plus 2 3 3 plus 3 6 ሲሆን ይህ ኮንዲሽን ትሩ ይሆናል። ካልሆነ ግን ዲፎልት ቫልዩ ዲስፕሌይ ወይም ኤክስኪዩት ይሆናል ማለት ነው። the same is true here እዚህ ጋር ላይ አሁን ፍሎት ብንለው ይሄን ፍሎት ብለን a which is equal to 1.5 2.0 3.1 then a plus b plus 3 by default ፍሎት ወይም ኢን ኬዝ ላይ ወይም ኦፕሽን ላይ ስለማንጠቀማቸው ይህ ፈጽሞ የተከለከለ ይሆናል ማለት ነው። ከተጠቀምነው ኤረር ኤክስኪዩት ያደርገብናል። ሌላኛው ፍሎት ቫልዩ ኢዝ ኖት አለው የዳስ አን ኮንስታንት ቫልዩ ኢን ኬዝ። ስለዚህ ይህንም እንደነገርኳችሁ ተመሳሳይ ቫልዩ ነው። ይሄም በተመሳሳይ መልኩ ኬዝ 1.1 2.3 እንደዚህ እያልን መሄድ ፈጽሞ የተከለከለ ነው። ፍሎት ቫልዩ በኬዝ ቫልዩ ላይ አይፈቀድም ማለት ነው። አራተኛው ኮንሲደር ማድረግ ያለብን ነገር ዲፎልት ካን ቢ ፕሌስድ ኤኒዌር ኢንሳይድ ስዊች። ስለዚህ አይትም ቦታ ዲፎልት ልናስቀምጠው እንችላለን። at the beginning, at the end, at the middle of the switch statement. It will still get evaluation if no match is found. ስለዚህ ምንም አይነት ማች ዲስፕሌይ ወይም ኤክስኪዩት የሚሆነው መቼ ነው? ምንም አይነት ማች ካልተገኘለት ብቻ ዲፎልት ኤክስኪዩት ይሆናል። ስለዚህ ስዊች ስቴትመንትን በምንጠቀምበት ጊዜ እነዚህ ኮንዲሽኖችን ሁሌም ማስታወስ መቻል አለብን፣ ማስታወስ ይጠበቅብናል። ዘን ዲፎልታችን አሁን ለምሳሌ ከዚህ ጋር ላይ a plus b plus 3 ያው ቅድም እንዳየነው ነው። ኬዝ 1 ኬዝ 2 በኬዝ 1 እና በኬዝ 2 መካከል ዲፎልት ቫልዩ ተቀምጧል ማለት ነው። ስለዚህ ዲፎልት ቫልዩ የግድ መጨረሻ መምጣት አለበት የሚለውን ነገር ምንም ግዴታ አይደለም ማለት ነው። ሶ ቲዮሪ ክላሳችን ስለ ስዊች ስቴትመንት ይህን ይመስላል። ያየነው በቲዮሪ ክላስ አሁን በዚሁ ስላይድ ያነበብነውን የተረዳነውን በደንብ በኮድ ብሎክ ስቴትመንት ከፍተን እናያለን ማለት ነው። ተከተሉኝ። ኦኬ፣ ወደ ኮድ ብሎክ ስንመጣ ስዊች ስቴትመንትን እስኪ መጀመሪያ ላይ ለምሳሌ ከ1 እስከ 5 ያሉ ቁጥሮችን ሰጠን 1 ሰኞ፣ 2 ማክሰኞ ወይም ደግሞ ወሮችን መንዝ 1 መንዝ 2 መንዝ 3 እያለን ቼክ የሚያደርግ በስዊች ስቴትመንት እንሰራለን ማለት ነው። ተከተሉ። ኢንት ለምሳሌ ዲክላር እናደርጋለን መንዝ የሚል ቫልዩ which is equal to let me say 6 semicolon then switch እንልና then ምን እናደርጋለን መንዝ የሚለውን ኮንዲሽን እዚህ ጋር ላይ እናስገባና ብራስ እንከፍታለን ማለት ነው። ከዚህ በኋላ ኬዝ ቫልዩዎችን እንደግማለን። ኬዝ ቫልዩ 1 then ኮለን ያስፈልጋል then cout then ምን ይሆናል the month is let me say መስከረም again ብሬክ ግድ ነው ማለት ነው። ስዊች ስቴትመንትን በምንጠቀም ጊዜ ኬዝ ቫልዩን ስንጨርስ ብሬክ ግድ ነው። ምክንያቱም ይቺ ስቴትመንት ትክክል ከሆነች እንዲያቋርጥልን ወይም እንዲያቆምና ከዚህ በታች ያሉትን እንዳያይ ያደርግልናል። እነዚህ ስቴትመንቶች ትክክል ካልሆኑ ግን ወደ ቀጣይ ስቴትመንት ይሄድልናል ማለት ነው። ሶ ሌላኛው ኬዝ 2 ከሆነ ዛት ሚንስ የመንዝ ቫልዩ 2 ከሆነ cout then the month is let me say ጥቅምት ይሆናል ማለት ነው። ይሄም እንዲሁ ብሬክ አለው። ብሬክ ካልሆነ ስለማይሰራ ማለት ነው። አውትፑታችን በትክክል ዲስፕሌይ ስለማይሆንልን then cout again cout the month is let me say ህዳር ይሆናል ማለት ነው። and ብሬክ ግድ ነው እዚህም ጋር again case let me say for cout okay the month is ታህሳስ ይሆናል ማለት ነው። ታህሳስ again break ግድ ያስፈልጋል። again case 4 then 5 ከሆነ ደግሞ then let me say cout ምን ይሆናል the
መንዝ ኢዝ ጥር ይሆናል ማለት ነው። አጌን ብሬክ በእያንዳንዱ ኬዝ ቫሊ ውስጥ ግድ ነው። አጌን ኬዝ 6 ሌት ሚ ሴይ ኬዝ 6 ሲ አውት ዘ መንዝ ኢዝ የካቲት ይሆናል። የካቲት አጌን ብሬክ እንላለን። ብሬክ አጌን ኬዝ 7 ከሆነ ሲ አውት መንዝ ኢዝ ሌት ሚ ሴይ መጋቢት እንላለን። መጋቢት አጌን ብሬክ ዘን ዲፎልት ቫሊዩ ይብቃንና ሌሎችንም መጨረስ እንችላለን። ነገር ግን ያው ሪፒትድ ስለሚሆን በእነዚህ ብናያቸው የተለየ ነገር አይኖረውም ማለት ነው። ዘን ዲፎልት ቫሊዩዋችን ምንድን ነው የሚሆነው? ዲፎልት ቫሊዩዋችን ሲአውት ዘን ዘ መንዝ ኢዝ አንኖውን ይሆናል ማለት ነው። አንኖውን መንዝ ይሆናል ማለት ነው። እንደዚህ አድርገን እናስቀምጣለን። እናንተ እኔ እስከ 7 ነው ሄድኩኝ፣ እናንተ እስከ 13ኛው ድረስ እስከ ጳጉሜ ወር ድረስ መሄድ ትችላላችሁ። እስቲ ኤክስኪዩት እናድርገው፣ ቢልድ እናድርገው እና ዘን መንዚዝ የካቲት ነው ዲስፕሌይ መሆን ያለበት። ካልሆን ያው ኤረር ነው ማለት ነው። ምክንያቱም ኬዝ ቫሊዩ 6 ስለሆነ ኦኬ። ዘን ኤክስኪዩዝ የሚሆነው ዘ መንዚዝ የካቲት ይሆናል ማለት ነው። ከዚህ ጋር ላይ ሁሉንም ጨርሰን መሄድ እንችላለን። ለምሳሌ ዲፎልቱን ከየት ጋር ከሚድል ላይ ብናደርገው ምን ይሆናል? እስኪ ይሄው ከዚህ ጋር ላይ ዲፎልት ቫሊዩን ይቻላል አይደል? ቲዮሪ ክላስ ላይ እንዳየ ነው። ዲፎልት ቫሊዩን የትም ማስቀመጥ እንችላለን። ቢውልድ እናድርገው። ይሄው ዘ መንዚዝ የካቲት ይሆናል። ኦኬ ለምሳሌ አሁን ይሄ ወሩ ሌት ሚ ሴይ 60ኛ ወር ቢሆን አንኖውን መንዝ መውጣት አለበት። ስለዚህ አንኖውን መንዝ ይሄው ዘ መንዚዝ አንኖውን እንደ ዘ መንዚዝ የካቲት ኦኬ የቅድሙን ሴቭ አድርጎታል። መንዚዝ አንኖውን የሚሆን መቻል አለበት ማለት ነው። ዲስፕሌይ ያደርግልናል። እዚህ ጋር ላይ ብሬክ ስለሌለው ብሬክ መጠቀም አለብን ማለት ነው። ዲፎልት መንዝ የካቲት የሚለውን ዱፕሊኬት አድርጎ ያወጣው ብሬክ ስለሌለ ነው። ይኸው የብሬክ ጥቅሙ ትልቁ ነገር የሚሰራው ከዚህ ጋር ይሆናል ማለት ነው። ስለዚህ ዲፎልት እንደተጠቀምን ብሬክ ማድረግ አለብን ማለት ነው። ከዚህ ጋር ላይ ፍሎት ቫሊዩ እንደማይቻል እዚሁ ላይ ማየት እንችላለን። ሌት ሚ ሴይ ፍሎት መንዝም ባንለው እስኪ ነም which is equal to 1.3 እናርገው ወይም 1.2 ዘን እዚህ ጋር ላይ ኬዝ ቫሊዩ ኢቭን 1.2 እንኳን ብንለው ኤረር ይሆናል ማለት ነው። 1.2 ኤረር ነው የሚሆነው። ኤረር የሚፈጠረው ከዚህ ስዊች መንዝ ከሚለው ጋር ላይ ይሆናል ማለት ነው። ነም እንለውና ነም እናስተካክላት። ዘን ይችኛዋን ኤክስኪዩት ብናረጋት ስዊች ላይ ይኸው ኤረር ይፈጠራል ማለት ነው። ምክንያቱም እዚህ ጋር እንደምታዩት ስዊች ኳንቲቲ ኖት አን ኢንቲጀር ነው ማለት ነው። የተሰጠው ኳንቲቲ ኢንቲጀር አይደለም ይላል። እዚህ ጋር ኢንት ብለን ዋን ብንላት ግን ዲስፕሌይ ትሆናለች ማለት ነው። ይችንም እዚህ ጋር ላይ ወደ ዋን መቀየር መቻል አለብን ማለት ነው። ዘን እንደምታዩት ይኸው ዘ መንዚዝ መስከረም የሚል ኤክስኪዩት ያደርጋል። ሌላኛው ኬዝ መደመርስ ቢሆን ለምሳሌ ነም ዋን ሌት ሚ ሴይ እዚህ ጋር ላይ ነም ዋን which is equal to 1 and ነም 2 which is equal to ሌት ሚ ሴይ 3 and ኮማ ነም 3 which is equal to 2 እንበልና ነም 1 ፕላስ ነም 2 እያለን እንሂድ። እዚህ ጋር ነም 1 ፕላስ ነም 2 ፕላስ ነም 3 ብንለው ምን ይሆናል? ስለዚህ የቱን ያወጣል ማለት ነው? 1 ሲደመር 2 ሲደመር 3 ሲደመር 2 6 ይመጣል። 6 ያለበት ወር ደግሞ ማን ነው? መንዚዝ ዘ መንዚዝ የካቲት የሚል ያወጣል ማለት ነው። እስኪ ኤክስኪዩት እናድርገው። ምክንያቱም ይደምራቸዋል። ይኸው መንዚዝ የካቲት የሚል ያወጣል። ፍሎት ቫሊዩ አይጠቀምም። እንደገን ብንደጋግመውስ ምን ይሆናል? ለምሳሌ አሁን እዚህ ጋር ላይ ኬዝ ቫሊዩ 4 ቢሆን ምክንያቱም ኮምፕሌክስ ይሆንበታል ከዚህ ጋር ላይ ለምሳሌ አሁን ይሄው ከዚህ ጋር ኬዝ ቫሊዩ ዱፕሊኬት ኬዝ ቫሊዩስ ይላል። እነዚህ መደጋገም አይፈቀድም። ምክንያቱም ለምሳሌ አሁን ይሄ ስቴትመንት ትሩ ከሆነ ይሄም ትሩ ነው የሚሆነው ምክንያቱም ኬዝ 4 ስለሆነ ማለት ነው። ስለዚህ እንደዚህ ለመለየት ስለሚቸገር ዱፕሊኬት ኬዝ ቫሊዩስ ኢዝ ኖት አሎውድ ኢን ስዊች ስቴትመንት። በስዊች ስቴትመንት ዱፕሊኬት የሆኑ ቫሊዩዎችን እንድንጠቀም አይፈቀድም ማለት ነው። ሶ
የዛሬው ክላሳችን ይሄን ይመስላል። ብዙ ነገሮችን በስዊች ስቴትመንት ኤክስኪዩት ማድረግ እንችላለን። ብዙ ኦፕሽናል የሆኑ እንትኖችን እንደገን ግሬዶችንም በዚሁ መስራት እንችላለን። በስዊች ስቴትመንት በጣም ብዙ ፕሮብለሞችን ሶልቭ ማድረግ እንችላለን። ወደፊት አንድ በአንድ እናያቸዋለን ማለት ነው። የትኞቹ ፕሮብለሞች በስዊች ሶልቭ ይደረጋሉ የሚለውን በኤግዛምፕል ኔክስት ቪዲዮ እናያለን። አሴ ሃይላይት ይሄንን ይመስላል። ስለተከታተላችሁኝ አመሰግናለሁ። በቀጣይ ለሰን እንገናኛለን። ሰላም ሁኑ።